ዛሬ አንድ ጣፋጭ ታሪክ ላካፍላችሁ። ውዱ ነብያችን አለይሂ ሰላቱ ወሰለም አንድ ቀን ለኢድ ሰላት ሲወጡ ልጆች ሰፈር ላይ ሲጫወቱ ነበር። ታዲያ አንድ ልጅ ተገንጥሎ ያለቅሳል። ረሱላችን አለይሂ ሰላቱ ወሰለም ጠጋ ብለው ሄደው ጠየቁት፣ ምን ያስለቅሳል? ከልጆች ጋር ለምን አትጫወትም? ልጁም ነብያችን መሆናቸውን አላወቀም ነበርና አባቴ ከረሱል አለይሂ ሰላቱ ወሰለም ጋር ፊሰቢልላህ ወጥቶ ሸሂድ ሆነ። እናቴም ሌላ ባላ ግብታ ባሏ አባረረኝ። ምግብና መጠጥ ልብስም ቤትም የለኝም። እነዚህ ልጆች ሳይደግሙ አባት ያላቸው ናቸው እና አባቴን አስታወስኩ ሲል መለሰላቸው። ረሱልም አለይሂ ሰላቱ ወሰለም እጁን ይዘው በቃ እኔ አባትህ፣ አይሻ ደግሞ እናትህ፣ አልይ አጎትህ፣ ሐሰንና ሁሴን ደግሞ ወንድሞችህ፣ ፋጢማ እህትህ እንዲሆኑልህ አትሻም ሲሉ ያኔ ልጁ ማን መሆናቸውን አወቃቸው። እንዴት አልፈልግም ያ ረሱላህ ሲል መለሰላቸው። ነብያችንም ይዘውት ቤት ሄዱ። ጥሩ ልብስም አለበሱት። አብልተው አጠጥተው ሽቶ ቀቡት። ደስተኛ ሆኖ ወጣ። ልጆች ቅድም እያለቀስክ ነበር፣ አሁን ምን አገኘህ? ደስተኛ ሆነሃል ሲሉ ጠየቁት። ልጁን በምላሹ እርቦኝ ነበር ጠገብኩ፣ ራቁት ነበርኩ ለበስኩ፣ የቲም ነበርኩኝ ረሱላህ አባቴ፣ አይሻ ደግሞ እናቴ፣ አልይ አጎቴ፣ ሐሰንና ሁሴን ወንድሞቼ፣ ፋጢማ እህቴ ሆና እንዴት አልደሰትም አለ። በዚህ ጊዜ ልጆቹ ምናልባት አባቶቻችን ፊሰቢልላህ ሸሂድ ሆኖ በነበር እንደሱ እንሆን ነበር አሉ። ረሱላችን አለይሂ ሰላቱ ወሰለም በስተመጨረሻ ወደ አኺራ የሄዱ ጊዜ ልጁ አፈር ወደ ላይ የበተና አለቀሰ። አሁን ነው የት የሚሆንኩት ሲልም ሐዘኑን ገለጸ። በዚህ ሰዓት አቡበከር ረዲየላሁ ዐንሁ ሰሙትና ሄደው ቅፍ አደረጉት። አው የኛ ውድ ነብይ ቁስለን አክመው እንባን ጠርገው ለነፍስ የሚከብድን ፍቅር የሚያሸክሙ በህፃናትም ባዋቂ በብርቱም ይሁን በደካማው በሁሉም የሰው ዘር ልቦች ላይ ተወዳዳሪ እንዳይገኝለት ሆነው የተፈቀሩ የእዝነት ጥግ፣ የሰላም ካስማ፣ የምድር ጌጥ፣ የፍጥረት ሁሉ አይነት ነበሩ። የኔ ነብይ እናቴም አባቴም ነፍሴም ፊዳቱ ሆነሉ። اللهم صل وسلم وبارك على سيدنا محمد. أماه لو كان عمرك بيدي لمددته ولكنه بيد ربي، فهل يكفيك حبي؟ الأم هي الحب الثابت الذي لا يتغير، كل من حولك يتغير إلا أمه. أماه خذي من صحتي ولا تمرضي، خذي من راحتي ولا تتعبي، خذي من بسمتي ولا تبكي، خذي من فرحتي ولا تحزني. ጓደኛ አድርገ ልትይዘው የሚገባ እንኳን ቢሆን አሉ ነብዩ ሰለላሁ ዐለይሂ ወሰለም መጀመሪያ እናትህ ናት አሉ። ሰሃቢዩ መጣና አንተ የአላህ መልእክተኛ መን አሐቁ الناس بحسن الصحابة ከሰው ሁሉ ጓደኛ አድርጌ ላማክር ምችለው ማን ነው ብሎ ጠየቃቸው። قال امك እናትህ ናት አሉት። قال ثم من ከዛ አስከትሎ አላቸው። قال امك እናትህ ናት አሁንም አሉት። قال ثم من ከዛ አስከትሎ አላቸው። قال امك እናትህ ናት አሉት። ስንት ጊዜ? ሶስት። قال ثم من قال ابوك አባትህ ናት። ወርቁንም ብሩንም ናሱንም ለማን ሰጡ? ለእናት ሰጡ። ከዛስ አባትህ ነው። አባትም ሐቅ አለው ተሸክሙ ፖሊስ እያባረረው ቢሮ ላይም ቁጭ ብሎ የራሱ መስሪያ ቤት የሚሆን ብቻ ላንተ ቀለብ ሲደክም ሲለፋ ቤቱ እንዲሞላ ብዙ መከራ አሳልፏል። ሐቁ እንዳይዘነጋ አለ አላህ። እናትን ግን ሐቋን አከበዷት። ሱብሃንአላህ። የእናት ውለታ እንዴት ይወሰን? እናት ልጇን ስታለቅስ በአላህ አንድ ቀን ሰለችኝ ብላለች፣ ደከመኝ ብላለች። አይታችሁ ገና ሲጀምራት እርግዝናው ሲጀምር ወደ ሆስፒታል ትመላለሳለች፣ ክትትል ታደረጋለች ጽንሱ እንዳይጎዳ። የአላህ በትራንስፖርት ስትሄድ ሹፌሩን
ቀስ ብለን ዳ ትላለች። ለምን ሆዷ ላይ ተሸከመችው የነገ ተስፋ ልጇን ይዛለች። ጭንቀቷ ይጀምራል። አላህ ይህን ጭንቀቷን ምን ብሎ ገለጸው? ሰውንም በወላጆቹ በጎ መዋልን በጥብቅ አዘዝነው አለ አላህ። ሐመለትሁ እሙሁ ኩርሃን ወወደዐቱ ኩርሃ አለ አላህ። እናቱ በችግር ላይ ሆና አረገዘችው፣ በችግርም ላይ ወለደችው። በጭንቀት ስንት የምጡ የአላህ የምጥ ጭንቀት ታውቃለህ? ዑመር አንድ ቀን አለቀሱ። አንድ እናት ምጥ ይዟት ስትጮህ ዑመር አለቀሱ። ምን ነው ሲላቸው አንደኛው አንተ አታውቅም የእናትን ጭንቀት አሉት። የምጥ ጭንቀታቸው አንድ እናት ያለችውን አበደን ሐቋን መሙላት አይቻልም። አበደን ምናልባት የእነሱን ሐቅ ሊሞላ የሚችለው ባሪያ ሆኖ አግኝቷቸው ገዝቶ ነፃ ያወጣቸው እንደሆነ ብቻ በምንም መልኩ አይነጻጸርም። የፈለገ ውለታ ብትሉ አላህ በረሕመቱ ሸፋፍኖ ምንዳችንን ከፍ ካላደረገ በስተቀር በጭራሽ ያስመልካም እሺ ይቅር። መበደሉ ግን በዛ ነው። ወጣቱ የዘመኑ ወጣት ከወላጆች ጋር ያለው ግንኙነት የራቀ ሆኗል። ለ3 ዓመታት ሳያያት ሆስፒታል ውስጥ 20 ቀን ቆይታለች። እሱን ማየት ትፈልግ ነበረ፣ ሊያያት ግን አልመጣም። ሞተች። ሁኔታዋ እንዲህ እያለ ልቤ ስለ ልጄ ተሰነጠቀ፣ የልጄ ልብ ግን በኔ ላይ እንደ ድንጋይ ሆነ እያለች እንዲህ ነንኛ ያንድን ነገር ዋጋ እናውቅም እስክናጣው ድረስ። የትኛው ነገር ነው በህይወታችን ከእናቶቻችን የሚበልጥ? ያ አላህ፣ ሰው እንዴት ነው እናቱን መለየት የሚችለው? ያቺ የማይታይ ነፍጥ ሆና የተቀበለችው ሰውነቷም ውስጥ እያንዳንዱ ህዋስ ቅርጽ የያዘባት፣ አጥንቱም ከደሟ የተፈጠረባት፣ ስጋውም ከጣፋጭ ወተቷ የተፈጠረባት እናትህ ያቺ ምግብ የማይጣፍጥላት ሁኔታም የማይመቻት አንተን ጆሮና አይንህን ሞልተህ እስክታይ ድረስ ምን ያክል ከሷ እየተቸገረች አንተን አስቀድማለች። አንተ እንድትተኛ እንቅልፍ አጥታለች፣ አንተ እንድትጠግብ ተርባለች፣ አንተ እንድትደሰት ተሰቃይታለች። በአላህ ልጠይቀ እናትህ እህቶቹን ክፍተት የሚሞላ ማን ነው? እሷ እኮ ህይወትህን ባንተ በኩል እንጂ ማታይ ነበረች፣ ደስታንም ባንተ መገኘት እንጂ። እንዲያውም ትልቁ ጭንቀቷን ያደረገች ሆዷ ውስጥ ልትሸከምህ፣ በጉያዋም ልታቅፍህ፣ በእጆቿም ልትከታተልህ፣ ከደረቷም ጥምህን ልታረካ አንተ ነህ ለሷ እይታ ምርጥ ድምፅን። ያመጽካት ቀን ድርቅናህን በፍቅሯ ትመልሳለች፣ ግልጭነትህን በእዝነቷ፣ እሷን መርሳትህም ስላንተ መጠየቅ። ወላሂ ቀድሯን ከአላህ ውጭ ያወቀ የለም። ጀነትን ከእግሯ ስር ባደረገ ጊዜ፣ የሷን ፊት መመልከት ዒባዳ ባደረገ ጊዜ፣ የሱ ሐቅንም ከሐቋ ጋር ባያያዘ ጊዜ ምስጋናውን ከምስጋናው ጋር አለ ጥራት ይገባውና አላህን ተገዙ፣ በሱ ምንም አታጋሩ፣ በወላጆችም መልካም ዋሉ። ዓለም ለኔም ለወላጆችም ማመስግን መመለሻም ወደኔ ነው። ነብዩ ሰለላሁ ዐለይሂ ወሰለም አሉ አፍንጫው ይደፋ፣ ከዚያም አፍንጫው ይደፋ፣ አሁንም አፍንጫው ይደፋ ተባሉ። ያማን ያ ረሱላህ አሉ ወላጆቹን ትልቅ ሆኖ አግኝቷቸው አንደኛቸውን ወይም ሁለቱንም ከዚያም ጀነት ያልገባ። ከዓሪፋ ኢብኑ አያስ አለ ሐሪስ አልዓለኪን አየሁት በእናቱ ጀናዙ ላይ ብርቱ ለቅሶን ሲያለቅስ አልኩኝ፣ ይህ ሁሉ ለቅሶ ለምን አለ። እንዴት አላለቅስም? ዛሬ ከኔ ተዘግቶብኝ ከጀነት በሮች አንዱ በር እንዴት አላለቅስም? ዛሬ ከኔ ተዘግቶብኝ ከጀነቶች በር አንዱ። እናት የሞተባቸውን ሰዎች ጠይቋቸው። ምን ትመኛለህ ብለህ ጠይቀው። ወላሂ ثم ወላሂ እናቴ አንድ ጊዜ ከቀብሯ ተነስታ ግንባሯን ስሚያት ተመልሳ ብትሞት ወይም ተመልሳ ቀብር ብትገባ ብሎ ይልሃል። እስአል አቅል ያለውን ሙእሚን ጠይቅ። ምን ትመኛለህ ብለው በህይወት የእናቴን ከቀብር መንቃት ብሎ ሊልህ ይችላል። ግን እናታችን በእጃችን ኖራ እድሉን ሳናቀው በከንቱ የምናሳልፍ ስንት የኢማን ሰነፎች አለን። አላሁል ሙስተዓን። ወዛረታ አስቃሙሃ በሽታ ሲበዛባት፣ ምክንያቱም መጀመሪያ
በማርገዙ በመውለዱ ደጋግሞ በማርገዝ ደጋግሞ በመውለድ እኛን ለማሳደግ የነበረው የህይወት ውጣ ውረድ በሆዷ ልጅ በጀርባዋ ሕፃን በቀኝና በግራ እጇ ዘንቢል ሌሎችንም ተሸክማ ያ ሁሉ የህይወት ውጣ ውረድ ወይ የሚበላ ጥሩ ነገር ባልነበረበት የህይወት ዘመን ባለፈው ህይወት መኪና የለ እንዳሁን የተንደላቀቀ ህይወት ባልነበረበት ጊዜ እንዴት እንዳደግን ሁላችንም እናውቃለን። ወኻሰተን ከገጠር የመጣን ወንድሞች ከገጠር የመጣን እህቶች ሁላችንም ምንጫችን ከገጠር ስለሆነ እናውቃለን። ይሄው ነው ሐላቸው ዛሬም ገጠር ላይ ወላጆች